የኢትዮጵያ ጦር ጀቶች የአየር ክልልን እየጣሱ ነው። ኤርትራ በወራ ስጋት ውስጥ መሆኗን ደጋግማ እየገለጸች ያለችው አስመራ ድርጊቱ ከተረገመ ያለ ማስጠንቀቂያ መትቼ እጥላለሁ ስትል ዝታለች። ወደቡን ለማምጣት ሰላማዊ መንገድ አይሰራም ጀነራል ጻድቃን። ጀነራሉ ኢትዮጵያ በሰላማዊና ዲፕሎማሲያዊ መንገድ የባህር በር የማግኘቷ ጉዳይ አጠራጣሪ ነው ማለታቸው ከ4 ኪሎ በኩል አዲስ ነገር እንዳለ ጠቋሚ ሆኗል። ኢሳያስን ለማጥፋት ያለመ ውይይት በአዲስ አበባ መካሄዱም ተሰምቷል። ሽልማቱ ፖለቲካን ማስቀደም አሳፋሪ ነው። ትራምፕ ተነፈሱ። አነጋጋሪውን የኖቤል ሽልማት ይፋ መሆን ተከትሎ ነጩ ቤተ መንግስት ምላሽ ሰጥቷል። ኤርትራ የሐሰት ፕሮፓጋንዳዋን መንዛት ቀጥላለች። በተለያዩ ጊዜያት በሬ ወለደ ፈጠራዋን ስታሰራጭ የነበረችው ኤርትራ የኢትዮጵያ ጀቶች የአየር ክልልን እየጣሱ ነው፣ ከዚህ በኋላ አልታገዝም የሚል ማስጠንቀቂያ አዘል መግለጫ አውጥታለች። በዚህ በኩል ደግሞ ከሰሞኑ ትልቅ መነጋገሪያ የሆኑት የቀድሞ የህወሓት ጀነራል ሀገራችን በሰላማዊ መንገድ የባህር በር ማግኘቷን እጠራጠራለሁ ማለታቸው ትኩረት ስቧል። የእነዚህ መረጃና ስለ አወዛጋቢ የኖቤል ሽልማት ትራምፕ የተናገሩትን ጨምረን በዝርዝር ልናስደምጣችሁ ወደናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የጊዜ እርምጃ ፍጥነቱን ሳይቀንስ ወደፊት ሲገሰገስ እኛ በስራ ላይ ነን። ስራችንም እርሶን የቤት ባለቤት ማድረግ ነው። የመኖሪያ ቤቶችንና የንግድ ሱቆችን በተመጣጣኝ ዋጋ ለሽያጭ አቅርበንልዎታል። ጊፍት ሪል ስቴት ሁለተኛውን የአዲስ ዓመት ኤክስፖ አዘጋጅቶ እየጠበቁት ነው። በፍጥነት ይወስኑ። ከመስከረም 29 እስከ ጥቅምት 8 2018 ዓመተ ምህረት ባዘጋጀን ኤክስፖ ላይ በመገኘት በ2% ቅድሚያ ክፍያ የዘመናዊ አፓርትመንቶችና የንግድ ሱቆች ባለቤት ይሆኑ። መኖርስ በጊፍት መንደር። ጊፍት ሪል ስቴት ማህበረሰብን እንገነባለን። የቀይ ባህርና የአሰብ ጉዳይ የሀገር ውስጥ መድረኮች መነጋገሪያና መወያያ ከመሆን አልፎ ባለመድረኮች ላይ በሰፊው ትኩረት የተሳበ ጉዳይ ሆኖ ቀጥሏል። የሁለት ሀገራት በየፊናቸው ወራ ሊደረግብን ነው የሚሉ አቤቱታዎች በማሰማት ታዛቢ ፍለጋ ላይ መሆናቸውም እየተነገረ ነው። ኤርትራ በተደጋጋሚ ክሷን እያቀረበች ሲሆን ኢትዮጵያም በውጭ ጉዳይ ሚኒስቴር በኩል ለተመድ በላከችው ደብዳቤ ህወሓትና ሻዕቢያ በጥምረት ሊወጉኝ የተዘጋጁ ነው ስለማለቷ መዘገቡ ይታወሳል። አሁን በተሰማ መረጃ ታዲያ ኢትዮጵያ አደገኛዎቹን ሰማይ ሰንጣቂዎችን የሩሲያ ዘመናዊ ሱ-35 የውጊያ ጀቶች በእጇ ማስገባቷ በተሰማ ማግስት ኤርትራ የክስ ፋይሏን ይዛ ልብ በሉልኝ ብላለች። ከቀናት በፊት በማስታወቂያ ሚኒስትሯ የማነ ገብረ መስቀል በኩል የኢትዮጵያን የባህር በር ፍላጎትና የጦር ዝግጅት ከቅዠት የማያልፍ ስትል የገለጸችው ኤርትራ ዛሬ ደግሞ የኢትዮጵያ የጦር ጀቶች የአየር ክልሌን እየጣሱ ነው ስትል በድጋሚ ኢትዮጵያን ከሳለች። በወራ ስጋት ውስጥ መሆኗን ደጋግማ እየገለጸች ያለችው አስመራ በኢትዮጵያና ኤርትራ ድንበር አቅራቢያ ልምምድ እያደረጉ ነበሩ የተባሉ የኢትዮጵያ አየር ኃይል ንብረት የሆኑ ወታደራዊ ጀቶች በተደጋጋሚ የአየር ግዛቴን ጥሰው በመግባት ለበርካታ ሰዓታት ሲያንዣብቡ እንደነበረ ገልጸዋል። አሁን በሀገራቱ መካከል ያለው ውጥረት ወደ ግጭት ላለመሸጋገር አጸፋ ከመስጠት ተቆጥቤያለሁ ያለች ሲሆን ይሁን እንጂ ድርጊቱ ከተደገመ ያለማስጠንቀቂያ መትቼ እጥላለሁ ስትልም ዝታለች። ከወደ ትግራይ ስለ ጉዳይ የጠየቅናቸው የመረጃ ምንጮች የኢትዮጵያ አየር ኃይል ተዋጊ ጀቶች ካለፈው ሰኞ ጀምሮ የልምምድና የቅኝት በራዎች በተደጋጋሚ ያደረጉ መሆናቸውን ገልጸው ይሁን እንጂ በኤርትራ በኩል ስለቀረበው ክስ የሚያውቁት የተረጋገጠ መረጃ የለንም ሲሉ አክለዋል። የመቀለ ምንጮች ስለ ጉዳዩ መረጃ የለንም ይበሉ እንጂ የኢትዮጵያ አየር ኃይል ባሳለፍነው ሳምንት የኤርትራ አየር ክልል በቁጥጥር ስር ነው ማለቱ ተዘግቦ ነበር። ፈረንሳይና ሩሲያ ሰራሽ የሚሳኤል ስርዓቶች በትክክለኛ ቦታቸው ላይቀሬው ግዳጅ ዝግጁ ሆነዋል እየተባለ ባለበት ወቅት የተሰማው ይህ መረጃ በአሁኑ ሰዓት ኢሳያስን እንቅልፍ ነስቶ እዚህም እዛም እያሯሯጣቸው ያለ ጉዳይ እንደሆነ በስፋት እየተነገረ ይገኛል። ኢትዮጵያ አሰብን ፍለጋ ልትወራ ነው ሲሉ ፕሬዚዳንት ኢሳያስ አፈወርቂና የኤርትራ አጋር ሆና የተከሰተችው የኢትዮጵያ የምንጊዜም ጠላት የሆነችው ግብጽ ለተመድ ኢትዮጵያ ኤርትራን ለመውረር እየተዘጋጀች ነው ባለች ማግስት ከወደ አዲስ አበባ በተደረገ ሚስጥራዊ ስብሰባ ኤርትራን ያስደነገጠ ሚስጥር ሾልኮ ወጥቷል። ኤርትራና ኢትዮጵያ ፍጥጫቸው አይሏል። ሀገራቱ ወደ ጦርነት የሚያደርጉት ግስጋሴ ማጠናክረው ቀጥለዋል። ታዲያ ሁለቱ ጎረቤት ሀገራት ፍጥጫቸው በቃላት አይሎ ወደ ወታደራዊ እንቅስቃሴም ለመግባት በሁለቱም በኩል ዝግጅቶች እየተደረጉ ባሉበት ሰዓት ነው የኢትዮጵያ አየር ኃይል የሻዕቢያ አየር ክልል ሙሉ በሙሉ መቆጣጠሩን ጀነራል ይልማ መርዳሳ መናገራቸው የታወቀው። የአየር ኃይሉ ዋና አዛዥ ሌተር ጀነራል ይልማ መርዳሳ ይህን ያሉት ከቀናት በፊት በቢሾፍቱ የአየር ኃይሉ ወቅታዊ ቁመና በተገመገመበት መድረክ ላይ ሲሆን ጀነራሉ በንግግራቸው የኤርትራ አየር ኃይል ከጉንደት እስከ ራስ
ካሳል በቁጥጥር ስር እንደሚገኝ በዚህ አጋጣሚ ልናሳውቃችሁ እንወዳለን ብለዋል። ይልማ መርዳሳ አክለውም ምድሩን የኛ የሆነው አሰብን ከተረከብንና ኢሳያስ ጥግ ካስያዝን በኋላ በህዝብ ምርጫና ፍላጎት ተመስርተን የምንቀላቀለው ይሆናል ሲሉ መናገራቸው መዘገባችን አይዘነጋም። በቀጣይ መረጃ ወደቡን ለማምጣት ሰላማዊ መንገድ አይሰራም ጀነራል ጻድቃን የተፈራውን አፈረጡት። ጀነራሉ ኢትዮጵያ በሰላማዊና ዲፕሎማሲያዊ መንገድ የባህር በር የማግኘቷ ጉዳይ አጠራጣሪ ነው ማለታቸው ከ4 ኪሎ በኩል አዲስ ነገር እንዳለ ጠቋሚ ሆኗል። ይበንዲ እንዳለ ታዲያ ኢሳያስን ለማጥፋት ያለመ ውይይት በአዲስ አበባ መካሄዱም ተሰምቷል። ሌተር ጀነራል ጻድቃን ገብረትንሳኤ ከኤንቢሲ ቴሌቪዥን ጋር ባደረጉትና በሁለተኛው ክፍል በተላለፈው ቆይታቸው የኤርትራ መንግስት አሁን ላይ ያሳየው ባለው አቋም ኢትዮጵያ በሰላማዊ ፖለቲካዊና ዲፕሎማሲያዊ መንገድ የባህር በር የማግኘቷ ጉዳይ አጠራጣሪ ነው ማለታቸው ስለ ቀጣዩ እርምጃ ፍንጭ የሰጠ ነው ተብሏል። ኢሳያስ የሚመራው የኤርትራ መንግስት አቋም እየታወቀ ነው። ይሄ የህልውናቸው መለኪያ እንደሆነ አድርገው ነው ያስቀመጡት ያሉት ቢያንስ በውጭ የሚናገሩት እሱን ነው ያሉት ሌተር ጀነራሉ አክለውም በዲፕሎማሲው መስክ ምን ይናገራሉ፣ ለሸማጋዮችስ ምን ይላሉ አላውቅም፣ ይለያይ ይሆናል። ያው መንግስታት ሁል ጊዜ የሚያሳዩት ገጽና በውስጥ የሚናገሩት የተለያየ ስለሆነ ብለዋል። አያይዘውም ያም ሆነ ይህ ግን ይሄን አድርገዋል ይሄን እስካሉ ድረስ እየገለጹ ያሉትን አቋም መነሻ አድርገን እስከሄድን ድረስ በሰላማዊ በፖለቲካዊ በዲፕሎማሲያዊ በሆነ መንገድ የባህር በር ለኢትዮጵያ ማግኘቷ ጉዳይ በጣም አጠራጣሪ ነው ይመስለው ሲሉ ተደምጠዋል። እነዚህ ጉዳዮች የዓለም አቀፉ ማህበረሰብ ዲፕሎማሲያዊ ጫና ከተጨመረበት አንድ ውጤት ሊያመጡ ይችሉ ይሆናል እንጠብቃቸው ያሉት ሌተር ጀነራል ጻድቃን ካልሆነ ደግሞ ወደ ግጭትም ሊያመሩ ይችላሉ። ይሄም ዝግ አይደለም። ሁልጊዜ ጦርነት የመንግስታት አንድ የፖሊሲ አማራጫቸው ነው። መቼ ትምርጡ አለ ነው እንጂ ሁሌ የፖሊሲ አማራጭ ነው ሲሉ አጽንኦት ሰጥተዋል። በመጨረሻም ትራምፕ የኖቤል ሽልማት ኮሚቴን ወቀሱ። ትራምፕ የ2025 የኖቤል የሰላም ሽልማት ኮሚቴን ከሰላም ይልቅ ፖለቲካን አስቀድሟል ሲሉ ወቀሱ። የሰላም ስምምነቶችን መፍጠርና ጦርነቶችን ማቆም እንዲሁም ህይወት ማዳን ቀጥላለሁ በማለት በዓለም አቀፍ ደረጃ ጥረታቸውን እንደሚቀጥሉ ማስታውቀዋል። የዋይት ሃውስ ቃል አቀባይ ስቲቨን ቺንክ በኤክስ ጋዜጣ ላይ ፕሬዚዳንት ትራምፕ የሰላም ስምምነቶችን ማድረጋቸውን ይቀጥላሉ፣ ጦርነቶችን ያስቆማሉ እና ህይወትን ይታደጋሉ ብለዋል። ለ2025 የኖርዌይ የኖቤል የሰላም ሽልማት የአሜሪካ ፕሬዚዳንት ዶናልድ ትራምፕ ይመረጣሉ ተብሎ ብዙ ግምቶች ከተሰጣቸው ሰዎች ግንባር ቀደም ነበሩ። ሆኖም የቬንዙዌላ ተቃዋሚ ማሪያ ኮሪና ማቾዳ የ2025 የኖቤል የሰላም ሽልማት ማሸነፋቸውን ተከትሎ ፕሬዚዳንት ትራምፕ ሰላምን ለማስፈን ከሚደረገው እውነተኛ ጥረት ይልቅ ለፖለቲካ አጀንዳዎች ቅድሚያ ይሰጣሉ ሲሉ የኖርዌይ የሰላም ኖቤል ፕራይዝ ኮሚቴን ወቅሰዋል። ትራምፕ በመካከለኛው ምስራቅ ሰላምና የጦርነት ስምምነቶች በማስፈን የተጫወቱትን ሚና በመጥቀስ ሽልማቱ እንደሚገባቸው ሲገልጹ መቆየታቸው ይታወቃል። ዋይት ሃውስ የኖቤል ኮሚቴ ሰላም ሽልማቱን ከፕሬዚዳንት ትራምፕ ውጪ ለሌላ ሰው ለመስጠት መወሰኑን ተችቶ ኮሚቴው ፖለቲካን ከሰላም በፊት አስቀድሟል፣ ትራምፕ ግን ለሽልማት ሳይሆን ሁሉም ያደረገው ሰብአዊነትን የታደለ ልብ ስላለው ነው ብሏል። የ2025 የኖቤል የሰላም ሽልማት ለቬንዙዌላ ተቃዋሚ መሪ ማሪያ ኮኖቫ ማቾዳ መሰጠቱ የኖርዌይ የኖቤል ኮሚቴ ዛሬ አርብ አስታውቋል። ይህንንም ተከትሎ የዋይት ሃውስ የኮሚኒኬሽን ዳይሬክተር ስቲቨን ቹንግ ኮሚቴው ፕሬዚዳንት ዶናልድ ትራምፕን ባለመሸለሙ የፖለቲካ አድሏዊነት አሳይቷል ሲሉ ጠንካራ ወቀሳ ሰንዝረዋል። ቺንግ በማህበራዊ ትስስር ገጽ ኤክስ ላይ ባሰፈሩት መልእክት የኮሚቴው አባላት ከሰላም ይልቅ ለፖለቲካ ቅድሚያ እንደሚሰጡ አረጋግጠዋል ብለዋል። ፕሬዚዳንት ትራምፕ የሰላም ስምምነቶችን ማድረጋቸው ጦርነቶችን ማስቆማቸውና የሰዎችን ህይወት ማትረፋቸውን ይቀጥላሉ ያሉት ዳይሬክተሩ እርሳቸው የሰብአዊ ልብ ያላቸውና በራሳቸው ፍላጎት ተራራን ማንቀሳቀስ የሚችሉ ብርቅዬ መሪ ናቸው ሲሉ አወድሰዋል። ፕሬዚዳንት ትራምፕ በተለይም በቅርቡ በጋዛ የተኩስ አቁም ስምምነት ጨምሮ በዓለም አቀፍ ግጭቶች ውስጥ በሸማጋይነት የተጫወቱት ሚና ከኖቤል ኮሚቴ እውቅና ሊያሰጣቸው እንደሚገባ በተደጋጋሚ ሲገልጹ ቆይቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ፣ የካምቦዲያው ጠቅላይ ሚኒስትር ሁንማኔት እና የፓኪስታኑ ጠቅላይ ሚኒስትር አንዋር ኡል ሀቅ ካካርን ጨምሮ በርካታ የውጭ መሪዎች ለሽልማቱ ያላቸውን ድጋፍ ገልጸው ነበር። ይህ ዘገባ እስከተጠናቀረበት ጊዜ ከሚስተር ቹንግ አስተያየት ውጪ ከዋይት ሃውስ የተሰጠ ተጨማሪ ይፋዊ መግለጫ የለም። የጊዜ እርምጃ ፍጥነቱን ሳይቀንስ ወደፊት ሲገሰገስ እኛ በስራ ላይ ነን። ስራችንም እርሶን የቤት ባለቤት ማድረግ ነው። የመኖሪያ ቤቶችንና የንግድ ሱቆችን በተመጣጣኝ ዋጋ ለሽያጭ አቅርበንልዎታል። ጊፍት ሪል ስቴት ሁለተኛውን የአዲስ ዓመት ኤክስፖ አዘጋጅቶ እየጠበቀዎት ነው። በፍጥነት ይወስኑ። ከመስከረም 29 እስከ ጥቅምት 8 2018 ዓመተ ምህረት ባዘጋጀን ኤክስፖ ላይ በመገኘት በ2% ቅድሚያ ክፍያ የዘመናዊ አፓርትመንቶችና የንግድ ሱቆች ባለቤት ይሆኑ። መኖርስ በጊፍት መንደር። ጊፍት ሪል ስቴት ማህበረሰብን እንገነባለን።
የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለጠ ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። መልካም ጊዜን ተመኘን።